ተባረኪልኝ የኔ ልጅ። አሜን ማሚ። ታውቂያለሽ ማንም ሰው እግሬን አጥቦኝ አያውቅም። እውነት? በቃ ከዚህ በኋላ እኔ አጥብሻለሁ። ምን ቦጣሽ የኔ ልጅ? የዛሬንም ስላስገደድሽኝ ነው። ማለት ምን ችግር አለ? ቆይ ከማሚ ጋር ያገናኘቻችሁ እሷ ናት እንዴ? አዎ ማሚ ልጇን አታ በጣም ተጎድታ ነበር። ያኔ ነው እኔና ሜላትን ከጉዲፈቻ ቤት አምጥታ እሷ ጋር እንድንኖር ትልቅ ውለታ ዋለችልን። ኧረ ከማሚ ጋር ያገናኘቻችሁ እሷ ናት? ምን አይነት ተአምር ነው? ይህ ምንም ተአምር አለ ፈጣሪ። ከሚያመጣሽ ያለ ሚፍቀር ቦርሴን እየበረበርሽ ነበር። አንድ ሳትጠይቂኝ ክፍል ገብተሽ ስልኬን እየጎረጎርሻል ነበር። እድል ተይ፣ የማይሆን ጨዋታ ነው ከኔ ጋር የጀመርሽው። አሁን ፎቶውን ስጪኝ። ጨዋታውን እኮ የጀመርሽው አንቺ ራስሽ ነሽ። ከመቼው ማፍራት ጀመርሽ? እሺ ቆይ ከኔ ምንድን ነው የምትፈልጊው? አንቺ ራስሽ ከኔ ምንድን ነው የምትፈልጊው? ቅድም የጣልሽኝን የረሳሁልሽ መሰለሽ እንዴ? ይቅር በይኝ የኔ ልጅ፣ ሳላቅ እኮ ነው። አውቀሽ ነው። እሺ በቃ ፎቶውን ስጪኝ። አልሰጥሽም። የሆነ ጊዜ ላይ እኔን ለመውጋት ብትሞክሪ ማየት ያለበት ሰው ይህን ፎቶ ያየዋል። እሺ በቃ አጠገብሽ አልደርስም። አሁን ከክፍል ውጪልኝ። እድል ደስ ይለኛል። እኔ እኮ ካልፈለግሽ ብዬ እፈልጋለሁ። ደግሞ አክስት ለምን ያልጠየቃት? አሟታል። እባክሽ እሷን ተያት ስታስመስል። ኧረ ተው ቢኒ፣ እሷ ላይ ግን ትንሽ ክፉን ገባት አይመስልም? ቆይ ግን ለምንድን ነው? ሲበዛ ራስ ወዳድና ተንኮለኛ ነች። በዛ ላይ አስመሳይ። እኔ የማሚ እህት ራሱ መሆኗን እጠራጠራታለሁ። እሷ ግን ትወድሃለች። የሆነ በቃ አስተያየቷ ራሱ የእናትነት ነው። ኧረ በስመ አብ በይ። ሲጀመር እሷ እናት መሆን አትችልም። ሮማን ያልጠበቀችውን እንዲሁም ደግሞ ሮማን ትደብቀዋለች ብሎ ማንም ሰው ሊያስበው የማይችለውን ከባድ ሚስጥር እድል አግኝተዋለች። ገነት በዚህ ሰዓት እጅግ በጣም ደስተኛ ናት። በሜላትና በቢኒያም መካከል ያለው የእህትና የወንድምነት ልዩነት ቢኖርም ግን ደግሞ እነዚህን ሁለት ልጆች ከማደጉ ውስጥ ላይ እያሳደገች መሆኑን በደንብ አድርጋ ታውቃለች ገነት ማለት ነው። ግን ደግሞ በእነዚህ ልጆች መካከል ላይ የተደበቀ አንድ ትልቅ ሚስጥር አለ። ይሄ ሚስጥር በሮማን ሆድ ውስጥ ብቻ ነው የሚገኘው ወይም ደግሞ በሮማን ሀሳብ እና ሌሎች እንዲሁም የእሷ ተባባሪ የሆኑ ሰዎች ይህንን ጉዳይ የሚያውቁት፣ ሌላ ማንም የሚያውቀው የለም። ለዚህ ነበረ እድል እንግዲህ ይህንን አጋጣሚ የተጠቀመችው። ምክንያቱም ደግሞ ሮማን እንግዲህ መኪና ገጭቶኛል በማለት ወደ ቤት ሰበብ ፈጥራ ወደ ቤት ለመመለስ በሞከረችበት ሰዓት ገነት እህቷ ብትሆንም ግን ደግሞ ቢኒያምን አጥብቃ ትንከባከበዋለች፣ ስለሱ ትቆረቆራለች፣ ስለሱ ትጨነቃለች እና ቢኒያም ምን እንደሆነ እንኳን እስካሁን ድረስ አላሳወቀችም። ምን ያክስትህ ነኝ ያንተ ጉዳት ያመኛል በማለት ብቻ ነበር እስካሁን ቀረቤታ ያላቸው የሚመስሉት። ግን ደግሞ ይሄ ሁሉ ነገር የውሸትና የማስመሰል ድራማዋ እንደነበረ ዛሬ ላይ እንግዲህ ተነቅቶባታል። እድል አጋጣሚ ጫማ እያስተካከለች በነበረችበት ሰዓት ላይ ቢንያምና አክስቱ ሮማን አንድ ላይ ቁጭ ብለው የሆነ ወሬ እያወሩ ነበርና ከዚች ከገረድ ጋራ ምን ታደርጋለህ? እኩያህን ፈልግ፣ ምንም የሌላትን ምን ብለህ ታፈቅራለህ አይነት ነገር ጥያቄዎችን አከታትላ እየጠየቀችው ነበር። በእኔ ህይወት አትግቢ እያላት ነበረ እሱም በዚህ ምክንያት እንግዲህ ተናዳ የቆየችዋ ሮማን አጋጣሚ ወደ እድል አጠገብ ሄዳ ትንሽ ቃላቶችን ሲነጋገሩ ከቆዩ በኋላ እድልም እንግዲህ የተጠቀመችው ትንሽ ቃላቶችን ብቻ ነው። እሷ ብዙ ነገሮችን ተናግራ ከልጇ እንድትርቅላት እና ከዚህ ልጅ እንድትርቅላት እየተናገረች ልጄን ብላ ስትል እድል ደነገጠች ማለት ነው። ምክንያቱም ሮማን በስተመጨረሻም ስለ ልጇ ማን እንደሆነ ልጇ ለማወቅ የጓጓች ትመስል ነበር እድልና ቀጥታ ይሄንን ነገር ለማረጋገጥ የፈለገች ይመስላል። ግን ደግሞ በመሀል ሮማን መኪና ተገጭቻለሁ፣ ወደዚህ ቤት ለመመለስ እፈልጋለሁ በማለት የራሷን አላማና እንዲሁም ደግሞ አላማ ሰንቃ ስለመጣች ሮማን እንግዲህ በገነት ህይወት ላይ እየቀለደችባት ያለች ሴት ናት ማለት ነው። እህት ብትሆንም ግን ደግሞ የሮማንን ውድቀትና የሮማንን ሀብትና ንብረት የምትመኝ አይነት እህት በመሆኗ ይሄ ነው አሁን ላይ እድልን ከህይወት በህይወት እያለች በህይወት የለችም በማስባል
ልጅቷን እንድጠፋ ካደረጓት በኋላ የዚህ አይነቱን በቀልና መጥፎ ሀሳቦችን እየተገበሩ ያለው በአሁኑ ሰዓት እንግዲህ ሮማን ልጇን ወደዚህ ቤት ያስገባችበት መንገድ በጣም ገራሚ ነው። ምክንያቱም ሀብትና ንብረቷን ማንም ሌላ ሰው ሊወስደው እንደማይችልና እነዚህ ልጆች ወራሽ እንዲሆኑ ልታደርግ ያደረገችው ትልቁ ጥረቷ ነበረ አሁን ላይ ስኬታማ ሊያደርጋት የቻለው። ግን በስተመጨረሻ እንግዲህ እድል ህይወት ቀንታት በአሁኑ ሰዓት ወደ እናቷ ቤት ሰራተኛ ሁና በድንገት እዚህ ቤት ገብታለች። ያመጣት ደላላም ሰርታ እንድትለወጥ እንጂ እናቷ ቤት መሆኑን አውቆ አልነበረም። ግን የት ቦታ እንደምታውቃት የጠረጠረችበት አጋጣሚ ነበረ። እድል እንግዲህ ከዚህ ሁሉ ባሻገር ብዙ ነገሮችን ገነት እያመቻቸችላት ትገኛለች። በአሁኑ ሰዓት ገነትም ከምትይኝ ወይም እመቤቴ ብለሽ ከምትጠሪኝ ማሚ በይኝ እንደ ልጆቼ በማለት ማሚ ተብላ እንድትጠራ ወስናለች ማለት ነው። ይሄ ሁሉ ነገሮች እየተዘጋጁላት ያለ ገነት እንግዲህ በጣም መልካም ሴት በመሆኗ ሜላትና ቢንያምን ከማደጎ ወስዳ እያሳደግሁ ነው ብላ ነው የምታስበው። ግን ደግሞ በተቃራኒው ነው። ቢንያም እንግዲህ የወይዘሮ ሮማን ልጅ መሆኑ በደንብ ታውቋል ማለት ነው። ይህንን ነገር ግን ገነት እንድታስተውል ወይም ደግሞ ገነት እንድታቅ መንገዶችን እየከፈተችላት ትገኛለች ማለት ነው። እድልም እንግዲህ ምሳ እየበሉ ሽንኩርት እየለቀመች ነበረ እና በዛ ሰዓት ላይ ገነትና እድል በአንድ ላይ ተቀምጠው በነበረበት ሰዓት አንዳንድ ነገሮችን እንድታስተውል ወይም ደግሞ ይህንን ነገር እንድትመረምር በጥልቀት ለምን እንደሆነ ይሄን ነገሮች እያደረገች ያለችው ብቻ ሳይሆን ሻንጣዋን እንድትፈትሽ እና የተሻሉ ነገሮችን መርምራ እንድትመለከት እያደረገቻት ትገኛለች። አንቺና ቢኒያም ሀሳባችሁ አንድ አይነት ሆነብኝ ግን ለምንድነው በማለት ጥያቄ ብታቀርብም ግን እድል አንድ እውነታ ነበራት። ያየችውን ፎቶ ልጄ የሚል ፎቶግራፍ ያለበት የቢኒያም ፎቶ ነበረ እና ይሄ ቢኒያም በጣም ትከባከበዋለች፣ ትከታተለዋለች፣ በሄደበት ሁሉ ነው የምትሄደው እና ሜላትን በተቃራኒ መንገድ ክፉና መጥፎ ሴት አድርጋ ነው የምትስላት። ግን ደግሞ ይሄ የአክስቷ ቅጥቅጥ ናት። ምክንያቱም በአክስቷ የወጣችበት መንገድ አካሄድ ነው ማለት ነው። ይሄ ነበረ እስካሁን ድረስ የነበረው። አክስትየዋ እንግዲህ ሮማን በአሁኑ ሰዓት እየጠነሰሰችው ያለችው ሌላ ሴራ አለ። ግን ደግሞ የልጇን እውነታ ለመናገር እና ጊዜው አሁን እየደረሰ መሆኑን እየተናገረች ትገኛለች። የተሻለ ከፍታ ላይ እንዲገኝ ልጇ የምታደርገውን ነገር ሁሉ እያደረገች ትገኛለች ማለት ነው። በአሁኑ ሰዓት ገነት ይሄንን ጉዳይ ብታቅ በእህቷ ላይ ምን ልታደርግ ትችላለች የሚለው ትልቅ አሳሳቢ ጉዳይ ነው። እድል እንግዲህ ያገኘችው መረጃ በጣም ከባድ ነው። ይህንን ነገር ሌላ ጊዜ አናቅፍሻለሁ እንደ ዛሬው አናቅፈሽ ጥልሻለሁ ብትይኝ ይሄንን ጉዳይ እጠቀምበታለሁ በማለት ፎቶግራፏን ይዛለች ማለት ነው። ምክንያቱም ክፍሏ ገብታ እንግዲህ ሞባይሏን እየጎራጎረችባት ነበረ እና ምን ልታገኝ ወይም ደግሞ ምን እየፈተሸች እንደሆነ ባይታወቅም እድል ግን በትክክል የገነት ልጅ መሆኗን አረጋግጣ ነበረ። ለዛ ነው ሮማን ስልኳንም አድራሻዋን እንዲሁም ደግሞ የቤተሰቦቿን አንዳንድ ነገሮች እየፈለገች የነበረው። ከዚህ ባሻገር እድል ብዙ ነገሮችን አሁን ላይ ከቢንያም ጋራ ጓደኝነታቸውን እንዲያቋርጡ በራሷ ፈቃድ ነግረዋለች ማለት ነው። ቢሆንም ግን ተራርቀን የተወሰነ ጊዜ መቆየት እንዳለባቸው እና ከቤተሰብ ትዕዛዝ መውጣት እንደሌለባቸው በአጠቃላይ ገረድ ማፍቀሩ ደግሞ ያልተመቻት ሮማን ምን አላትና ቢስታ ቢስት የሌላት ምን ታደርግለታለች እያለች ከአሁኑ እንግዲህ አንዳንድ አስቀያሚ ንግግሮችን ለገነት እየነገረቻት ነበር። ወንድ ልጅ ነው እንጂ የሚያኖር ሴት ልጅ እኮ አይደለች የምታኖር፣ እሱ ሊኖረው ይገባል በማለት ልክ ልኳን ስትነግራት ነበረ እና እዚህ ጋር አሁን ጥሩ ንግግር ተናግራታለች ገነት ማለት ነው። ቢሆንም ግን ለቢንያም ለልጇ የተቆረቆረችው እጅግ በጣም የሚያም ህመም ነው የተሰማት ሮማን ማለት ነው። ሮማን እንግዲህ የገዛ ወንድ ልጇ መሆኑ እስካሁን ድረስ ቢንያምም አላልጠበቅም። ግን እድል የተወሰነ ነገር ለመንገር ሞክራለች። እኔና ሜላትን ከማደጎ ስታመጣን ያመጣችን ሮማን ነበረች በማለት የሮማንን እንግዲህ መልካምነትና እንዲሁም ደግሞ ይሄ መልካም ጎኗ የሚወድላት ጎኗ መሆኑን ሲናገር ነበር። ሌላው ቢንያም እንደ እናት ደግሞ እንክብካቤ የምታደርግለትን ነገር ታስመስላለች እያላት ነበረ። ለዚህ ነው ብዙ ነገሮች ተቀያይረዋል እዛ ቦታ ላይ ያልኩት የነበረ እና ዞሮ ዞሮ አሁን ላይ ገነት እንግዲህ በቀጣይ ክፍል ገነት በእርግጠኝነት ይህንን ጉዳይ መስማቷ አይቀሬ ነው። አክስት እንግዲህ ሮማን ምን አይነት ነገር ይውጣት ይሆን የሚለው በጣም ከባድ ነው የሚሆንባት። በጣም በጣም ከባድ ሁኔታዎች ይሆኑባታል። ምክንያቱም ልጇ በጣም ክፉ ጥላቻ ነው ለሷ ያለበት እና
ይህን ክፉ ጥላቻውን እንዴት አድርጋ የልጇን ልቦና ልትመልስ ትችላለች? ከዚህ በኋላ ማሚዬ ብሎ ሊጠራ እናቱን እንዴት ይችላል? ከዚህ ሁሉ ዓመታትና ዘመናት በኋላ በክህደት እንዴት እዚህ ቤት ሊገባ ቻለ? ቢኒያም እንዴት ወደዚህ ቤት መጣ? የሚለው ከባዱን ጥያቄ እንግዲህ ራሷ አክስትየዋ ሮማን መመለስ ትችላለች ማለት ነው። እድል እንግዲህ የምታደርገው ነገር ቢኖር ይህንን ነገር ከዳር ለማድረስ አንዳንድ ነገሮችን ጥቆማ ለማድረግ መቻል ብቻ ነው የምታደርገው። ሌላውን ሁሉ የገነትና እንዲሁም የሜላት የቢኒያም ስራ ይሆናል ማለት ነው። አክስት ሮማንን በጣም የሚገርም ተንኮል ሰርታለች። ከዚህ ተንኮሏ ጀርባ የሀብትና የዝናን ፍላጎት ይመስለኛል። በብዙ ነገሮች ብቻ እዚህ ቤት ውስጥ ላይ ያደረገችው ክፋት እንግዲህ ለዘመናት ተደብቆ ነበር። አሁን ግን መውጫው ጊዜ እየደረሰ ይመስላል ማለት ነው። ውድና የተከበራችሁ ቤተሰብ ቀጣይም ክፍል ደግሞ ይዤላችሁ እመጣለሁ።